ዲጂታል ነጋሪት በፌደራልና በክልል ፍርድ ቤት ለረጅም ጊዜ በዳኝነት ባገለገሉና በማናቸውም ፍርድ ቤት ጠበቃዎች በተመሰረተው ኮቨናንት ሀብ የጥብቅና ድርጅትና በአራዳ ኤፍኤም 95.1 ትብብር እየተዘጋጀ ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት የሚቀርብ ፕሮግራም ዲጂታል ነጋሪት ህጉ ምን ይላል በማለት ይጠይቃል፣ ግዴታዎቻችንን ያብራራል፣ እንዲሁም ህግ ፍትህን በማረጋገጥ አለመግባባቶችን በመፍታትና የህብረተሰቡን ደህንነት በመጠበቅ ረገድ የሚኖረውን እንድምታ ይመረምራል። ዲጂታል ነጋሪት ወቅታዊ የህግ ጉዳዮች ላይ ጥልቅ ውይይቶችን፣ ታሪካዊ ፍርድ ቤት ውሳኔዎችን፣ አዳዲስ የህግ ለውጦችን፣ የተለያዩ ህጎች በህይወታችን በቤተሰቦቻችንና በንግድ ስራዎቻችን ላይ እንዴት ተጽዕኖ እንደሚያደርጉ በማንሳት ተግባራዊ መመሪያዎችን ያቀርባል። ዲጂታል ነጋሪት። ሰላም ጤና ይስጥልን አድማጮቻችን፣ እንደምን ሰንብታችኋል? ይህ ዲጂታል ነጋሪት የተሰኘው የሬዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት ሀብ የጥብቅና ድርጅትና በአራዳ ኤፍኤም ጋር በመተባበር የሚቀርብ ነው። ዲጂታል ነጋሪት የሬዲዮ ፕሮግራም በዋናነት ህግና የህግ ነክ ጉዳዮችን መሰረት አድርጎ ይቀርባል። በእለት ውሏችን በማህበራዊ ግንኙነታችን በኢኮኖሚና በፖለቲካ መስተጋብሮቻችን ህጉ እንዴት ይሆናል፣ ህጉ እንዴት ይመለከቷቸዋል የሚሉ ጉዳዮችን የጉዳዮችን እያነሳን ትኩረት አድርገን እንመክራለን ማለት ነው። በዋናነት ዲጂታል ነጋሪት በኮቨናንት ሀብ የጥብቅና ድርጅት እና በአራዳ ኤፍኤም በጋራ በመሆን የሚተላለፍ ፕሮግራም ነው። በዋናነት ኮቨናንት ሀብ የጥብቅና ድርጅት የተቋቋመበት ዓላማ የጥብቅና አገልግሎት ለመስጠት ቢሆንም የጥብቅና ድርጅቶች ካላባቸው ኃላፊነቶች በተጨማሪ የማህበራዊ ኃላፊነት ወይም ደግሞ የሶሻል ሪስፖንሲቢሊቲ የሚባል ኃላፊነት አለባቸው። እነዚህ ኃላፊነታቸውም ደግሞ አንደኛ ህግና ህግ ነክ የሆኑ ጉዳዮችን ከማህበረሰብ ግንዛቤ ማስጨበጥ፣ ሁለተኛ ደግሞ በህግና ፍትህ ስርዓቱ ላይ ያላቸውን ሚና በተለያየ መንገድ የሚገልጹበት ነው። በዋናነት ይህ ፕሮግራም 3 ነገሮችን መነሻ አድርጎ የሚቀርብ ነው። የመጀመሪያው ግንዛቤ ማስጨበጥ ነው። ግንዛቤ ማስጨበጥ ሲባል ዜጎች ስላላቸው መብትና ግዴታ እንዲያውቁ ማድረግ ነው። በዋናነትም ህግን አለማወቅ ከተጠያቂነት አያድንም የሚለው መርህ አለ። ከዚህ መርህ አንጻር መነሻ በማድረግ ዜጎች ስለ መብታቸው ስለ ግዴታቸው እንዲያውቁ ማድረግ አንደኛው የዚህ ፕሮግራም ዓላማ ነው። እንዲሁም በተጨማሪም ደግሞ ዜጎች ስለ መብታቸው ስለ ግዴታቸው ባወቁ ቁጥር ደግሞ በሚኖራቸው በህግና በፍትህ ስርዓቱ እንዲሁም ደግሞ በአገራቸው ላይ የሚኖራቸውን ተሳትፎ ከፍ ለማድረግም የእነሱ ግንዛቤ ወይም የዜጎች ግንዛቤ መሰረታዊ በመሆኑ እሱም አንድ ዓላማ አድርጎ የተነሳ ነው። ሁለተኛ ዓላማ አድርጎ የተነሳው ይህ ፕሮግራም ህግ አውጪው፣ ህግ አስፈጻሚና ህግ ተርጓሚ የመንግስት አካላት ህግን በማውጣት ህግን በመተርጎምና ህግን በማስፈጸም በሚኖራቸው ሂደት ውስጥ የሚነሱ የህግ ጉዳዮችን በማንሳት መረጃ ያስተላልፋል። ከዛ በተጨማሪ ደግሞ የህግ ክፍተቶች ካሉም እነሱ የህግ ክፍተቶች የህግ ማዕቀፍ እንዲዘጋጅላቸው፣ በተጨማሪ ደግሞ አሰራር ክፍተቶችም ካሉ ደግሞ እነዚህ አሰራር ክፍተቶች ደግሞ እንዲስተካከሉ መረጃዎችን የማስተላለፍ ስራ ይሰራል። በሶስተኛ ደረጃ ደግሞ በኢኮኖሚያዊ ፖለቲካዊና ማህበራዊ ግንኙነታችን ሰላማዊ የሆነ መስተጋብር እንዲኖረው መረጃዎችን ያስተላልፋል ማለት ነው። ይህ የዲጂታል ነጋሪት ፕሮግራም ዛሬ ታህሳስ 5 2018 ዓ.ም ለመጀመሪያ ጊዜ የተጀመረ ፕሮግራም ነው። ፕሮግራማችን በዋናነት በሰፊ ቅርጽ የሚደረግ ሲሆን በዋናነትም የህግ ኢሹዎችን ወይም የህግ ጉዳዮችን ያነሱ ውይይት ማድረግ፣ ተጋባዥ እንግዶችን በማቅረብ መወያየት እንዲሁም ደግሞ አድማጮቻችን ደግሞ በቀጥታ መስመር እንዲገቡ ማድረግ ውይይት ማድረግን ይጨምራል ማለት ነው። በዋናነት ወደ ዋና ጉዳያችንም ከመግባታችን በፊት እንግዲህ ይሄ ኮቨናንት ሀብ የጥብቅና ድርጅት 5 አባላቶች አሉት። በ5 አባላቶቹ አዘጋጅነት የሚሰራ ፕሮግራም ነው። ራሳችን ወደ ማስተዋወቅ እንሄዳለን። እንዴት ዋላችሁ ውድ የስራ ባልደረቦች? እንዴት ዋል ፍቃዱ? እሺ መልካም። ራሴን ከማስተዋወቅ ጀምራለሁኝ። ጠበቃ ፍቃዱ አንዳርጌ ይባላለሁኝ። የኮቨናንት ሀብ የጥብቅና ድርጅት መስራችና አባል ነኝ። ከዛ በተጨማሪ ደግሞ ዲጂታል ነጋሪት የኤሌክትሮኒክ ንግድ ህግ በኢትዮጵያ የሚል መጽሐፍም ጽፍ ያለው። እንግዲህ ወይዘሮ ትመት ቅድሚያ እኔ የወሰድኩት ታላቅ ያልሰጠሁት ያው እኔ ሆስት ስላረጋችሁኝ ነው እንጂ ለታላቅ ነው ራስን ማስተዋወቅ የሚሰጠው። ወይዘሮ ትመት ራስዎትን እስቲ አስተዋውቁ። እሺ አመሰግናለሁ ፍቃዱ። እንዴት ውላችኋል ክቡራን አድማጮች? ዛሬ በዚህ ጣቢያ ላይ
ከውድ ኢትዮጵያውያን አድማጮች ጋር ስለተገናኘሁ በጣም ደስ ብሎኛል። ህትመት አሰፋ እባላለሁኝ። ላለፉት 22 አመታት በህግ ሙያ አገልግሎት በተለያዩ የስራ ኃላፊነቶች ላይ ሀገሬንና ህዝቤን ሳገለግል ቆይቻለሁኝ። በተለይም ላለፉት 12 አመታት በፌደራል ፍርድ ቤቶች ዳኛ በመሆን አገልግያለሁ። ስራዬን በገዛ ፈቃዴ እስከለቀቅኩበት ቀን ድረስ የፌደራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሰብሳቢ ዳኛ በመሆን ሀገሬንና ህዝቤን በቅንነትና በታማኝነት ሳገለግል ቆይቻለሁ። እንደምታውቁት ፍቃዱ የስራ ባልደረቦቼ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሀገሪቱ በተለያዩ ውሳኔ ሰጪ አካላት ላይ የተፈጸሙ መሰረታዊ የሆኑ የህግ ስህተቶች ያሉባቸውን ውሳኔዎች የማረም ስልጣን በህገ መንግስቱ ተሰጥቶት በስልጣንና ተግባራቱ መሰረት በርካታ ውሳኔዎችን ሲሰጥ ቆይቷል። በሀገሪቱ እየታዩ የነበሩ የህግ አተገባበርና አሰራር ክፍተቶችን ሲያርም የቆየ ትልቁን ድርሻ ይዞ የቆየ ችሎት ነው። በዚህ ችሎት ላይ ተሰይሜ የመስራት እድል በማግኘቴ ክብርና ኩራት ይሰማኛል። ከአምና 2017 ዓ.ም ጀምሮ እንደምታውቁት ስራችንን በገዛ ፈቃዳችን ለቀን የጥብቅና አገልግሎት መስጠት ጀምረናል። ለአንድ አመት ተባብረን ከሰራን በኋላ በዚህ አመት ኮቨናንት ሀብ የጥብቅና ድርጅት በይፋ መስርተን ራሳችንን ለመጥቀም ህዝባችንን ለማገልገል ጀምረናል። ይህ የጥብቅና ድርጅት እንደምታውቁት በዋነኝነት የጥብቅናና ተያያዥነት ያላቸውን አገልግሎቶች የሚሰጥ ቢሆንም ቀደም ሲል ፍቃዱም ለመግለጽ እየሞከርክ ነበረ። ከዚህ ባሻገር ማህበራዊና ሀገራዊ ኃላፊነት አለብን። ጉዳዮች ከተበላሹ በኋላ ፍርድ ቤት ሲቀርቡ ደንበኞችን ወክለን መከራከር ብቻ አይደለም የኛ ሚና። ችግሮች ከመፈጠራቸው በፊት ህዝባችንን ማንቃት አለብን፣ ግንዛቤ መስጠት አለብን በሚል መሪ ቃል ነው ይሄን ፕሮግራም የጀመርነው። ደስተኛ ነኝ። እሺ፣ ህትመት የዘለልሽው ነገሮች አሉ። እንግዲህ ህትመት ራስሽን አስተዋውቂ ስለሽ የዘለልሽው አንደኛ የኮቨናንት ጥብቅና ድርጅት ማኔጂንግ ዳይሬክተር ነሽ። ከዛ በተጨማሪ ደግሞ የኢትዮጵያ የሴቶች የህግ ባለሙያዎች ማህበር ቦርድ አባል ነሽ። በትርፍ ሰዓትሽም ደግሞ አዲስ አበባ ዩኒቨርሲቲ ታስተምራለሽ። ስለዚህ ነገሩ ራስሽን እንድታስተዋውቂ እድል ስለሰጠሽ መሰለኝ የገደብሽው። እሺ፣ ቀጣይ የቢስኪ። እሺ፣ አመሰግናለሁ ፍቃዱ። ራሴን እንደ አድማጮቻችን ለማስተዋወቅ ያክል እኔ ስሜ ከበቡሽ ወልዱ እባላለሁኝ። ላለፉት 10 አመት ከ6 ወር አካባቢ በፌዴራል መጀመሪያ ደረጃ ፍርድ ቤትና ከፍተኛ ፍርድ ቤት በዳኝነት አገልግያለሁ። ከዛ በፊት ደግሞ ለ2 አመት ከ5 ወር በረዳት ዳኝነት አገልግያለሁ። በአጠቃላይ ወደ 14 አመት አካባቢ በህግ ሙያ ላይ ሳገለግል ቆይቻለሁ። በአሁኑ ሰዓት የኮቨናንት ሀብ የጥብቅና ድርጅት አባል እና መስራች አባልና ጠበቃ ነኝ ማለት ነው። አመሰግናለሁ ፍቃድ። እሺ፣ ደራወርቅ። እሺ፣ አመሰግናለሁ። ክቡራን አድማጮቻችን እንደምን ዋላችኋል? ደራ ወርቅ ዘውዱ እባላለሁኝ። እንደ ሌሎች አባሎቼ እኔም በፌደራል የመጀመሪያ ደረጃ ፍርድ ቤት በዳኝነት ለኦልሞስት ለ10 አመት የሚጠጋ ጊዜ 9 አመት ከ6 ወር ከ7 ወር በላይ አገልግያለሁ። ከዛ በፊት በክልል አቃቢ ህግነት በአማራ ክልል ኦሮሞ ብሔረሰብ ዞን ለ4 አመት በአቃቢ ህግነት አገልግያለሁኝ። ከ2016 ደግሞ በጥብቅና ስራ ላይ ተሰማርቼ እገኛለሁ። የኮቨናንት ሀብ የጥብቅና ድርጅት መስራችና አባል ነኝ። አመሰግናለሁ። አንድ ነገር ግን ዘለናል መሰለኝ። 5ኛ አባላችን አለች፣ ጠበቃ ዮርዳኖስ አበራ ትባላለች። ያው መጫት ቤት ስለሆነች ነው። ትክክል። ያው እሷም አንደኛው የዚህ ፕሮግራም ወደፊት እንግዲህ ለአድማጮቻችን የምንገልጸው ይሄ ፕሮግራም በኮቨናንት ሀብ የጥብቅና ድርጅትና በአራዳ ኤፍኤም 95.1 መካከል ሲደረግ እኛም በተለያየ ጊዜ እየተተካካን ያዘጋጅነት ሚና እንወስዳለን ማለት ነው። ጠበቃ ዮርዳኖስም እንግዲህ ከመጫት ቤት ስትወጣ ትቀላቀለናለች ማለት ነው። አድማጮቻችን አሁንም በድጋሚ ከኛ ጋር እንድትቆዩ እንጋብዛለን። እያዳመጣችሁት ያላችሁት ፕሮግራም ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም በአራዳ ኤፍኤም 95.1 እና
ኮቨናንት ሀብ የጥብቅና ድርጅት በጋራ በመተባበር የሚቀርብ ነው። ስለ ፕሮግራማችን ያላችሁን አስተያየት ማንኛውም ጥቆማ በአጭር መልእክት ቁጥር 8545 እንዲሁም ደግሞ በስቱዲዮ ቀጥታ ስልክ ቁጥር 0115585431 እንዲሁም ደግሞ የመጨረሻውን ቁጥር 32 በማድረግ እንድታደርሱን ትችላላችሁ። ፕሮግራማችን ይቀጥላል ማለት ነው። እስኪ አሁንም ወደ ውይይታችን ከመሄዳችን በፊት አዲስ ነገር ምናልባት ሰሞኑን ሲያነጋግረን የነበረ ነገሮች አሉና ከጠበቆች ማህበር ጋር በተገናኘ እንግዲህ አድማጮቻችንም እንዲረዱት የጠበቆች ማህበር በአዋጅ ቁጥር 1249 የተቋቋመ ማህበር ነው። ያ ማለት ሁሉም አባላት በግዴታ ማለትም ልክ ፍቃድ እንዳገኙ አባል የሚሆኑበት ማህበር ነው ማለት ነው። ይሄ ማህበር በጣም ትልቅ ስልጣን የተሰጠው ነው። አገሪቱ የፍትህ ስርዓት ላይ የህግ ስርዓት ላይ በጣም ብዙ ስራ ሊሰራ የሚችል ማህበር ነውና ሰሞኑን የአመራሮች ምርጫ ነበረ። በጣም ሰፊ ቅስቀሳ ነበረ። ከማህበራዊ ሚዲያ እስከ ትላልቅ ሚዲያዎች ሲዘግቡት ነበረ ማለት ነው። ትናንት ምርጫ ነበረ። እኛም እንደ ኮቨናንት የጥብቅና ድርጅት ተገኝተን ተሳትፈናል። አጋጣሚ አራዳ ኤፍኤም ዘግቡት እያየሁት ነበርና እንግዲህ በዋናነት በአመራርነት አቶ ተስፋዬ ደረሰን በፕሬዝዳንትነት ወይም ጠበቃ ተስፋዬ ደረሰን በፕሬዝዳንትነት፣ ጠበቃ መሰረት አያሌውን በምክትል ፕሬዝዳንትነት ማህበሩ መርጧል። ከዛ በተጨማሪ ደግሞ ጠበቃ ዳዊት ኪዳኔ፣ ጠበቃ ነብዩ ምክሩ፣ ጠበቃ ጀሚላ ክብረት፣ ጠበቃ ቤዛ ንጉሴ፣ ጠበቃ ቀለም ወርቅ ሚደቅሳ፣ ጠበቃ ሰው በሰው አድማሱና ጠበቃ ሄኖክ ጫላ በስራ አስፈጻሚነት ተመርጠዋል። እንደ ኮቨናንት ሀብ የጥብቅና ድርጅትም እንኳን ደስ አላችሁ። ትልቅ ኃላፊነት ነው የተረከባችሁት። ኃላፊነታችሁን በአግባቡ ትወጣላችሁ ብለን እናስባለን። ምናልባት እዚህ ላይ ወደ ውይይታችን ከመግባታችን በፊት የምትጨምሩት ነገር ካለ ይኖራል። ፍቃዱ ምን መሰለህ፣ እኔ በጣም ደስተኛ ነኝ ትላንትና በነበረው ምርጫ ላይ። አንደኛ የጥብቅና ማህበሩ እጩዎች በእጩነት ኖሚኔት ከተደረጉ በኋላ በተለያዩ ማህበራዊ ሚዲያዎች ምረጡኝ የሚል ቅስቀሳ ያደረጉ ነበረ። በእርግጥ ምረጡኝ የሚለው ቅስቀሳ የራሱ የሆነ ስርዓትና አሰራር ሊበጅለት ይገባል የሚል እኔ በግሌ እምነት አለኝ። ያ እንደተጠበቀ ሆኖ ግን ሁሉንም ሰው ሊባል በሚችል ደረጃ ኢቭን ጠበቆች ያልሆኑ የህግ ባለሙያዎች ይከታተሉት ነበረ፣ ሙሉ በሙሉ ይከታተሉት ነበር ሊባል በሚችል ደረጃ ቅስቀሳው በጣም ማራኪና ሳቢ ነበረ ማለት ይቻላል። ይህ ማህበር ቅድም ለመግለጽ እንደሞከርከው ጠበቆች የጥብቅና ፈቃድ በፍትህ ሚኒስቴር እንደተሰጣቸው አውቶማቲክ ነው የዚህ ማህበር አባል የመሆን ግዴታ አለባቸው። ከ7000 በላይ አባላቶች አሉት። አዎ እንግዲህ አዳራሹ ላይ ትላንትና አይታችኋል። በነቂስ ወጥቷል ጠበቃው። ይሄ ደግሞ ያኮራናል፣ ያስደስተናል። ምክንያቱም ወደፊት ማህበሩን በአመራርነት የሚመሩ ስልጣን የሚረከቡ ኃላፊዎች ማን ናቸው የሚለው የራሱ ይሁንታ ሰጥቶ አረጋግጦ የመረጠበት ነው። ይሄ ምንድነው? ምናልባት ጠበቃ የግለሰብ ጉዳዮችን ብቻ ያያዘ በገንዘብ ስምምነት ውል አስረው የሚሄዱ ተደርጎ ኮንሲደር ሊደረግ አይገባም ብዬ ነው እማምነው። ከዚህም ባሻገር የሆነ አላማ አለው። ጠበቃ የህግ የበላይነትን በማስከበር ረገድ በሀገሪቱ የፍትህ አካላት ጋር ጎን ለጎን በመሆን ፍትሃዊ ውሳኔ እንዲሰጥ፣ ፍርድ ቤቶች እንዲጠናከሩ፣ የፍትህ ተቋማት እንዲጠናከሩ፣ ዜጎች ሰላማዊ በሆነ አካባቢ ላይ መኖር እንዲችሉ፣ መብቶቻቸው እንዲከበሩ ያንበሳውን ድርሻ ይይዛል የሚለው ህዝቡን መገንዘብ ስላለበት ነው። ለዚህም ነው የማህበሩን የሚመሩ አመራሮች ትራንስፓረንት በሆነ ሁኔታ መመረጥ አለባቸው ብሎ ጠበቃው በነቂስ ወጥቶ ትላንት የመረጠው። በዚህ አጋጣሚ ሁሉም አመራሮች እንኳን ደስ ያላችሁ ለማለት እፈልጋለሁ። እኔም በበኩሌ አደራ ማለትም እፈልጋለሁ። የተሰጣችሁ ኃላፊነት ቀላል አይደለም። ስልጣንና ተግባራችሁን በታማኝነት፣ በቅንነት፣ በግልጽነት ሙያው በሚጠብቀው ስነ ምግባር ልክ ትወጡታላችሁ የሚል እምነት አለኝ። ይሄንንም ለማድረግ አደራ ላለሁኝ። አመሰግናለሁ። እሺ፣ ሌሎቻችሁ የምትጨምሩት ነገር ይኖራል እንዴ? እሺ ፍቃዱ፣ እዚህ ላይ ማለት የምፈልገው ምንድነው ከቅስቀሳው ጀምሮ በደንብ የቅስቀሳው ሂደት በተለይ በጣም ምን እንደሚሰሩ ወደፊት ምን ፍኖተ ካርታቸውን አስቀምጠው መራጮቻቸውን አሳምነው ነው ለመሄድ የሞከሩት የነበረው እና ትናንትናም ደግሞ ያየነው ያንኑ ነውና በደንብ ሂደቱ
የሆነ ትልቅ የዲሞክራሲ ልምምድ ነው ብያስባለሁ። ይሄ በትንሹ የምንመለከተው ነው ብያላስብ ወደፊትም በሌሎች እንትኖች ላይ ምን ያክል የህግ ባለሙያው በስርዓቱን በተጠበቀ መልኩ በዚህ መልኩ ሲደረግ ምን ያህል ውጤት እንደሚያመጣ ለምሳሌ በዚህ ምርጫ የተመረጡ ሰዎች ላይ ማንንም ጥያቄ ያነሳም ከዚህ በኋላ ፕላስ እነሱ አሁን ሰርተዋል ያልሰሩም በቃል በገቡት መሰረት ወደፊት ኦዲት የሚያደርጋቸው ማህበረሰብ ያለበት ነው ማለት ነው። ስለዚህ እኔ በጣም እንኳን ደስ አላችሁ ላለው ለተመረጡት ሁሉም የስራ አመራር አባላት ወደፊት በጣም ተስፋ አለኝ። ማህበሩ ትልቅ ደረጃ ይደርሳል። ለሰብአዊ መብቶችና ለፖለቲካል ለሆኑ መብቶችም ስትራግል ያደርጋል ብዬ አስባለሁ። እንኳን ደስ አላችሁ በድጋሚ። እሺ ደራም ትጨምራለሽ? አይኖርም። እኔ አንድ መጨምረው ነገር አለ። ይቅርታ ድጋሚ ስለመጣሁኝ ትላንትና በጣምም እየተገረምኩ ነበረ። ሰፊ የሆነ ኃይል የሸበቱ በእድሜ የሸበቱ ጠበቆች አሉ፣ መካከለኛ ኤጅ ላይ ያሉ ጠበቆች አሉ፣ ያንግ የሆኑ ወጣት የሆኑ ጠበቆች አሉ። እነዚህ ጠበቆች ለረጅም አመታት በያዙት ልምድ ቢመነዘር ሀገርም መንግስትም ብትጠቀምባቸው በጣም ትልቅ ለውጥ ኢምፓክት በሀገራችን ላይ ማምጣት ይችላሉ የሚል እምነት አለኝ። የአሜሪካንን ምሳሌ መውሰድ እንችላለን። ፍቃዱ የአሜሪካ የሴኔት አባላት የኮንግረስ አባላት ኢቭን ፕሬዚደንቶቹ የህግ ቤዝ ያላቸው ናቸው። በህግ ትምህርት ቤት ያለፉ ናቸው። የኛም ጠበቆች በተመሳሳይ ፍርድ ቤት ጉዳይ ይዞ ከመሄድ ባሻገር በሀገራችን የፖለቲካ እንቅስቃሴ ላይ ትልቅ ሮል ሊኖራቸው የሚችል የበቃ ያካበተ ልምድ ያላቸው መሆኑን ህዝብም መንግስትም ሊረዳና ሊጠቀምባቸው ይገባል ብዬ አምናለሁ። ይሄንኑ ለመጀመር መልካም አመሰግናለሁ። እንትን እናደርጋለን እንዲሁም ቀጣይ ራሱ እንግዲህ አሁን በተለይ አመራሮችን እዚህ ስቱዲዮአችን ጋብዘናቸው ያው እንጠይቃቸዋለን። ምርጫው ላይ እንዴት ምን ታዘቡ፣ ቀጣይስ ደግሞ ምን ያስተላልፋሉ የሚለውን ነገር በተመለከተም እንግዶቻችን ይሆናሉ ብዬ አስባለሁ። አመሰግናለሁ። አድማጮቻችን አሁንም አብራችሁ እንድትቆዩ እንጠይቃለን። ይህ ዲጂታል ነጋሪት የራዲዮ ፕሮግራም ነው። ከኮቨናንት አቢብ ጥብቅና ድርጅትና ከአራዳ ኤፍኤም 95.1 ጋር በጋራ በመተባበር የሚቀርብ ፕሮግራም ነው። ስለ ፕሮግራማችን አስተያየት ካላችሁ በአጭር መልእክት ቁጥር 8545 እንዲሁም ደግሞ በስልክ ቁጥር 0115585431 ወይም መጨረሻውን ደግሞ 32 በማድረግ ልትገልጹልን ትችላላችሁ። አሁንም ፕሮግራማችን ይቀጥላል። ከኛ ጋር እንድትቆዩ እንጠይቃለን። እስኪ ወደ ዋና ርዕሳችን ነው እንግዲህ የህግ በላይነት ነው ያልነው። እሱን በኋላ እንመጣበታለን። ወደሱ ከመሄዳችን በፊት ግን እኛ እንግዲህ ሁላችንም አምስታችንም ቀደም ሲል ዳኞች ነው የነበርነው። የዳኝነት ስራ ደግሞ ይታወቃል የተገደበ ህይወት ያለበት ስራ ነው። ከዛ ከተገደበ ህይወት ደግሞ ወጥን ደግሞ ወደ ሰፊው ወደ ጥብቅና ዓለም መጥተናል። ደግሞ የጥብቅናው ዓለም ደግሞ ራሱን የቻለ ዓለም ነው። አሁን ደግሞ ከጥብቅና አገልግሎታችን በተጨማሪ ደግሞ ልክ እንደ ማህበረሰባዊ ኃላፊነት አለብን። ማህበረሰባዊ ኃላፊነታችንን ለመወጣት ደግሞ እንደዚህ አይነት ስራዎችንም አንዳንድ ጀምርናቸው አሉና እስኪ በፕሮግራሙ ዙሪያ ምክንያቱም ዛሬ መጀመሪያ ፕሮግራማችን ስለሆነ በፕሮግራሙ ዙሪያ የምትሉት ነገር ካላችሁ ምን ትመኛላችሁ፣ ምንድነውስ የምታስቡት የሚለውን በተመለከተ እስኪ አሁንም እንግዲህ ከታላቋ ከትመት እንጀምር። አመሰግናለሁ ፍቃዱ። እንዲሁም ክቡራን የስራ ባልደረቦቼ ጠበቃ ከበቡሽና ጠበቃ ደራ ወርቅ፣ ጠበቃ ዮርዳኖስ ባለሽበት እየሰማሽን እንደሆነ አምናለሁ። መጫት ናት በሚል አስተዋውቀንሻል። እንዳልከው ፍቃዱ ሁሉም ሙያ የራሱ መገለጫ የስነ ምግባር ደንብ አለው፣ አሰራርም አለው። በዳኝነቱ ላይ ዳኝነት መለየትን የሚፈልግ ከማህበራዊ ህይወቶች ካሉ ግንኙነቶች በተወሰነ ደረጃ ቁጥብነትን የሚጠይቅ ሙያ ነው። ይሄ የሚሆንበት ምክንያት በዋነኝነት ፍርድ ቤቶች ወይም ዳኞች ነጻና ገለልተኛ ሆነው የመስራት ህገ መንግስታዊ ግዴታ ስላለባቸው ነው። ስለዚህ ይህን ህገ መንግስታዊ ግዴታችንን በአግባቡ ለመወጣት ስንል ሙያው በሚጠይቀው ስነ ምግባር ልክ ስንገለጥ ቆይተናል። ራሳችንን ከውጭው ዓለም አግልነን ሊባል በሚችል ደረጃ እኔ በተለያዩ ሚዲያዎች ላይ አድሬስ ለማድረግ ሞክሬያለሁ። አንዳንድ ጊዜ ምን ይመስለኛል አሁን ዳኝነት ላይ እያለሁኝ የሆነ ገዳም ውስጥ ቆይቼ
አሁን የተፈታሁኝ አንዳንድ ኢቭን ራሱ ሎኬሽን እስኪጠፋብኝ ድረስ እኔ ሆኛለሁኝ። በዚህ እኔ ኩራት ይሰማኛል። ምክንያቱም የዳኝነት ኃላፊነቴ ህዝቤ የሰጠኝን ስልጣንና ኃላፊነት በአግባቡ ለመወጣት አስችሎኛል ብዬ ስለማመን ነው። አሁን ደግሞ በዳኝነቱ ሀገራችንን አገልግለናል። በጥብቅናው ደግሞ ለማገልገል ደግሞ አዲስ ድርጅት መስርተናል። የጥብቅና ደግሞ የራሱ የሆነ ዓለም አለው። ከሰዎች ጋር በአግባቡ ምንድነው ግንኙነት ይፈልጋል። ኢንጌጅመንት የሚፈልግ ነው። ይሄን ስናደርግ ግን መጀመሪያ ላይ ማድረስ ለማድረግ ሞክሬ ነበረ። የሰዎችን የክርክር ጉዳይ ብቻ ይዘን ለመሄድ አይደለም። ከዚህ ባሻገር የዘለለ ኃላፊነት አለብን። ይሄንን ኃላፊነት ለመወጣት ደግሞ አሁን የጥብቅና ዓለሙ እድል ሰጥቶኛል ብዬ ነው ማምነው። በጣም ደስተኛ ነኝ። ባይ ዘ ዌይ ያሉትን የአሰራር ክፍተቶች፣ የህግ ክፍተቶች ሊስተካከሉ ሊታረቁ ይገባቸዋል የምንላቸው ክፍተቶችን ንቃተ ህግ በመስጠት ንቃተ ህሊና በማዳበር ህዝባችንን ከጫፍ እስከ ጫፍ ተደራሽ በሆነ ሬዲዮ ባይ ዘ ዌይ የመረጥ ነው በሁሉም የማህበረሰብ ክፍል ተደራሽ ስለሆነ ነው። ለገጠሩም ለከተማው የማህበረሰብ ክፍል ተደራሽ ስለሆነ በሬዲዮ መጥተናል። ይህንን ንቃተ ህግ በመስጠት ህዝባችን ግንዛቤ እንዲኖረው መንግስታችንም ሀገራችንም ቆም ብላ እንድታስብ እንድታይ በማድረግ የሌጋል ክርክሩን ዲስኮርሱን በማዳበር የተረጋጋች ሀገር እንድትፈጥር በመፍጠር ሂደት ላይ እድል እንዲኖረኝ ያስቻለኝ ፕሮፌሽን ስለሆነ እኔ በበኩሌ በጣም ደስተኛ ነኝ። መልካም። እስኪ ከብሩሽ እሺ አመሰግናለሁ። እንግዲህ ዳኝነት ውስጥ ስንቆይ ብዙ ነገር ተምረናል። በዳኝነት ሙያችን ማለት ነው። ስንማር ደግሞ ተሳስተንም ነው የተማርነው። የዳኛ ሰው ስለሆነ ይሳሳታል። ስለዚህ የይግባኝ ስርዓት ተዘጋጅቶ በዛ መሰረት ስህተታችን ይታረማል። ነገር ግን ተሳስተን ድጋሚ ደግሞ የምንማርበት ደግሞ እድል ተፈጥሮናል። ስለዚህ እኛ የ10 አመት ልምድ ወይም ከዛ በላይ ልምድ ስንይዝ በዚህ ማህበረሰብ ላይ ተምረንበታል፣ አገልግለንበታል። ስለዚህ ያካበት ነው እውቀት አለ። ይህንን እውቀት ደግሞ ይዘን መቀመጥ የለብንም። ስለዚህ በሬዲዮ ፕሮግራም አዌርነስ ወይም ደግሞ ግንዛቤ መፍጠር ባሉብን ጉዳዮች ላይ ግንዛቤ ለመፍጠር አሁን እትመት እንዳለችው ደግሞ በሀገራችን ደግሞ የተረጋጋ የሆነ የኢኮኖሚና ማህበረሰብ ለመፍጠር የራሳችን አሻራ ማዋል ይገባናል ብለን አምነን ነው ወደዚህ ፕሮግራም የመጣ ነው። ስለዚህ ሀገርና ህዝብ ለከፈለን ዋጋ እኛ ደግሞ የምንከፍልበት በአቅማችን በምንችለው መልኩ የዋጋ የምንከፍልበት ጊዜ ላይ ብለን አስበናል። ለዚህ ደግሞ የተጠቀምነው የሜተድ ወይም ደግሞ መንገድ ምንድነው? በሬዲዮ ፕሮግራም ተደራሽ መሆን ነው። ይሄ መንገድ ላይ ያለ ሰው ይሰማናል፣ ንግድ ላይ ያለ ሰው ይሰማናል፣ ቁጭ ያለ ቤቱ ይሰማናል። ስለዚህ በዚህ መልኩ ተደራሽ ለማድረግ አስበን መተናል። በዚህ እኔ በጣም ደስተኛ ነኝ። አመሰግናለሁ። እስኪ ደረወርክሽ። እሺ አመሰግናለሁ ፍቃዱ። እውነት ነው። በዳኝነት ስናገለግል እኛም እየተማረን ከስተታችንም ከማህበረሰባችንንም በሚጠቅም መንገድ የሚያንጹ ነገሮችን ይዘን የወጣ ነው። እንደ ትምህርት ቤት ነው ዳኝነት ተቋም ለኔ የነበረው እንደ ትምህርት ቤት ተምረን ነው የወጣ ነው። በአቃቢ ህግነትን ባገለገልኩባቸው ጊዜያቶች ትምህርትን ወስደን የመጣ ነው። ህግ ትምህርት ቤት ብቻ በተማር ነው አይደለም የወጣ ነው። ያንን ደግሞ የተማርናቸውን ደግሞ ለህብረተሰቡ ለማካፈል የጥብቅና ስርዓቱ ስላስቻለን ይሄኛው የሬዲዮ ፕሮግራም ብቻ አይደለም። ቀደም ስታነሳ አንተም እንደሞከርከው ሌሎች የትሬኒንጎችም የስልጠናዎችንም የማብቃት ብዙ ሰፋፊ እቅዶችንም ይዘን ስለተነሳን ያንን ደግሞ እንድናረግ ይሄ በጥብቅና ሂደት ውስጥ መቆየታችን እድልን ስለሰጠን እኔ ደስተኛ ነኝ። እንደተባለውም ደግሞ እኛም እየተማማርንበት አሁንም በጥብቅና ሂደቱንም የህግ አይዲያዎችንም ሀሳቦችንም እያሰፋን የሚነሱ የተለያዩ ሀሳቦችንም በሚወጡ ህጎች ላይ ለመንግስትም ምንጨምረው ሀሳቦች ይኖሩናል። ለማህበረሰባችን ለህግ አውጪውም ለህግ አስፈጻሚውም የተለያዩ ባለሙያዎችንም በመጋበዝ በማምጣት ለሀገራችን የሚጠቅም ነገሮችን እናበረከታለን ብዬ አምናለሁኝ እና ለዛም ደስተኛ ነኝ። አዎ እኔም የሚሰማው የተመሳሳይ ስሜት ነው። ስላልገለጽኩኝ ነው እኔም ለእናንተ ድኑ ቅድሚያ ሰጥቼ ብዙ ጊዜ እላለሁ እኔም ይቺ ሀገር የማንም አይደለች የሁላችንም ነች። እኔ እንዲሁ ኖረ እንዲሁ አለፈ መባልም አልፈልግም። ሁሉ ጊዜ የምለው ነገር አለ። የኔ አቅም ብቻ ሙሉ አይሆንም። ግን እያንዳንዱ ሰው
ሲተባበር ያንዳንዱ ሰው አለ የሚለውን ነገር ኮንትሪቢዩት ማድረግ ሲጀምር ወደ ተሻለ ስርዓት እንመጣለን። እስኪ ዝም ብለን ስናስበው እስኪ በፍትህ ስርዓት ውስጥ የነበረን ሚና ሁላችን እናስበው እስኪ። ቢያንስ እንተውትና በአንድ መዝገብ እንኳን ቢያንስ ለሆነ ሰው ፍትህ ሰጥተናል። አስባችሁታል? ያለንን ልምድ ያለንን አቅም መጠቀም ብንችል ታምር እንፈጥራለን ብዬ ነው የማስበው። እንደዛም ነው መሆንም ያለበትና እስካሁን የነበረን ነገር ምንድነው? ስራ ልምድ ነበረን፣ ብዙ ጊዜ ያሳልፈናል። ያንን የመነዘርነውን ወደ መሬት እንወርደዋለን ማለት ነውና ትልቅ ስራ እንሰራለን ብዬ አስባለሁ። አድማጭ ተመልካቾቻችን ዲጂታል ነጋሪት የራዲዮ ፕሮግራም ነው። አሁንም አብራችሁን እንድትቆዩ እንጠይቃለን። ሙዚቃ ሰምተን እንመለስና ፕሮግራማችን እንቀጥላለን ማለት ነው። ነጣምሽ ውለታሽ አበጀው በማጀት ሾተት በጤፍሽ እንጀራ በማር በወለላሽ በጓሮ ሽንኩራን ብድር አለብኝ ልክፈልና ልፍራ ክብርሽ ከፍ ይበል ከሰላምሽ ጋራ ያሳደገኝ ቀይ መቸሬደር ወዝና ጅረትሽ መቸሬደር ጫካውና ደንሽ መቸሬደር አውድማና ማስሽ መቸሬደር መቸሮሎ የደር መቸሬደር በቸሬደር ያሳደገኝ መንደር በቸሬደር ዙሪያው በቸሬደር ያሳደገኝ መንደር ሰብሎን አውድማው ጎተራ የሆነልሽ ሙሉን በቸሩሎ ይደር ጋራሽ ተረርሽ ወዛወዝሽ ሁሉ እምዬ ኢትዮጵያ ይመረልሽ ሰብሎን አውድማው ጎተራ የሆነልሽ ሙሉን በቸሩሎ ይደር ጋራሽ ተረርሽ ወዛወዝሽ ሁሉ ያበቀለኝ ገዋዬ የተወለድኩበት ያበቅኩበት መድረሽ በአካል ያሸጥኩበት ሜዳውና መስኩ የፈነደቅኩበት። እሺ አድማጮቻችን ተመልሰናል። በመከታተል ላይ የምትገኙት ውሎ በሚያመሹበት በአራዳ ኤፍኤም የሚተላለፈውን ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም በኮቨናንት አብዮት ጥብቅና ድርጅትና በአራዳ ኤፍኤም 95.1
ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት የሚተላለፍላችሁ ፕሮግራም ነው። አሁንም በፕሮግራማችን ላይ አስተያየት ካላችሁ በአጭር መልእክት ቁጥር በ85 45 እና በስልክ ቁጥር 011 5 58 54 31 እንዲሁም ደግሞ መጨረሻውን 32 አድርጋችሁ አስተያየታችሁን ጥቆማችሁን ልታስተላልፉ እንችላላችሁ። አብራችሁን ቆዩ። በዋናነት ዛሬ እንደ መነሻ እናነሳዋለን ያልነው አንድ ፕሮግራም አለ፣ የህግ የበላይነት ነው። እንግዲህ ዛሬ የህግ የበላይነት የሚለውን ፕሮግራም ለመጀመሪያ ጊዜ ለፕሮግራማችን መጀመሪያም ስንመርጠው እንዲሁ አይደለም። የህግ የበላይነት ማለት በጣም ሰፊ ማዕቀፍ ያለው በጣም ብዙ መገለጫዎች ያሉት ነው። በዋናነት እኛ ግን የህግ የበላይነት ብለን ስንነሳ ህግ ማለት እንግዲህ ደንብ ነው፣ የሀገር ስርዓት፣ የሀገር ባላና ያለ ምንድነው እንደዛ መቆሚያ ነውና ቀደም ሲል ከነበረው ከስቴት ኦፍ ኔቸር ወደ ማህበራዊ ሲመጣ ሁሉም ነገር ህግ የሁሉም ነገር ማሰሪያ ሆኖ ነው የመጣውና ለዚህ ፕሮግራም መነሻ ስናደርገው ደግሞ እኛ ሁሉም ነገር መነሻችን ህግ መሆን መቻል አለበት። ለአንድ ሀገር የሚያስፈልገው የህግ የበላይነት አለና በዋናነት የህግ የበላይነት ምንድነው ብለን እንጀምር በሚል ነው እንጂ ሰፊ ጊዜ የሚፈልግ ነው። መጀመሪያ ፕሮግራማችን እንደመሆናችንም አንፃር ባጭሩ ነው እናቀርበው የምንችለው ካለን ሰዓትም አንፃር እስኪ በዋናነት እስኪ የህግ የበላይነት ምንድነው፣ ከህግ የበላይነት ወይም ሩል ኦፍ ሎው ጀርባ ያሉ ምሰሶዎች ምንድናቸው፣ ምንድነው ራሽናሉ፣ የህግ የበላይነት መከበር ለአንድ ለተራው ዜጋ ምንድነው የሚፈይድለት የሚለውን ነገር ብናይ የሚል ሀሳብ አለኝና እስኪ የህግ የበላይነት ምንድነው፣ መነሻ ሀሳቡስ ምንድናቸው ምሰሶዎቹ የሚለውን በተመለከተ እስኪ ከትመት እንጀምር። እስኪ ምን ታያለሽ? እሺ፣ አመሰግናለሁ ፍቃዱ። እንግዲህ የህግ የበላይነት ሰፊ ፍልስፍና ነው። ቅድም ለመግለጽ እንደሞከርከው ዛሬ በህገ መንግስት ተጽፎ ዜጎች የሚገደዱበት ነው የሚለው ደረጃ ላይ የደረስን ቢሆንም ነገር ግን ለበርካታ አመታት ወደፊት በተለያየ የዓለም ክፍል ላይ ያሉ ፈላስፎች፣ የሃይማኖት መሪዎች ሲያቀነቅኑት የነበረ ሲሰብኩት የነበረ ሀሳብ ነው። የመጀመሪያው የተፈጥሮ ህግ አስተምህሮ የምንለው ነው። የተፈጥሮ ህግ አስተምህሮ ምንድነው የሚለው እቺ ዓለምን የሚገዛ ሀይር የሆነ ሞራል አለ፣ ይህ ሞራል ተፈጥሮ ራሱ ነው ብለው የሚያምኑ ናቸው። የሰዎችን የቀን በቀን እንቅስቃሴ የሚገዛ there is higher moral standard or source አለ ብለው በቃ የበላይ የሆነ አንድ ኃይል አለ። ይሄ ኃይል እንደምታውቁት የዓለም ህዝብ በተለያየ እምነት ላይ ያለ ነው። ተፈጥሮ ነው ብለው ለሚያምኑ ተፈጥሮ ነው የሚሉ አሉ። ኦኬ፣ ተፈጥሮ አለ። ሃይማኖት ነው ብለው የሚያምኑ ለምሳሌ በክርስትና እምነት እግዚአብሔር ኃይላችን ነው፣ የሁሉም ነገር መሰረታችን ነው ብለን እናምናለን ክርስቲያኖች። በእስልምና እምነት ደግሞ አላህ ኃይላችን ነው፣ የሁሉም ነገር ጋይዲንግ የሆነ አልቲሜት የሆነ ፓወር ያለው ነው ብለን እናምናለን። በእስልምናም ደግሞ የእስልምና ተከታዮችም እንደዛ ያምናሉ። ስለዚህ በዋነኝነት ሰዎች ሳይሆን ምድርን ሊገዟት የሚገባው ህጉ ነው። ህጉ ሰዎችን ምድርን ሊገዛ ይገባል። ይህም ህግ የተፈጥሮ ህግ ነው ብለው የሚያምኑ የናቹራል ሎ ወይም የተፈጥሮ ህግ ፍልስፍና አራማጆች ከበርካታ አመታት በፊት ይህን አስተምሮ ሲያስተምሩ ቆይተዋል። በኋላ በተለያዩ እምነቶች የራሳቸውን እምነት መሰረት በማድረግ ከተፈጥሮ ህግ በኋላ ደግሞ የሃይማኖት ህግ አለ ብለው ደግሞ ሃይማኖቶች የራሳቸው የሆነ ሩል አላቸው፣ ስርዓት፣ ህግ፣ ደንብ አላቸው። ሰዎች በዚች ምድር ላይ ሲንቀሳቀሱ በዚህ ስርዓትና ደንብ መሰረት ነው ሊመላለሱ የሚገባው ብለው አስተምህሮች ሲያስተምሩ ቆይተዋል። የተለያዩ እምነቶች አባቶች ማለት ነው። በኋላ ታይም ኦፍ ኢንላይትመንት የምንለው ደግሞ መጣ አይደለም? በሂስትሪም እንደምናውቀው ታይም ኦፍ ኢንላይትመንት ማለት ሞደርን ህግ እየሰረጸ ህብረተሰብ ላይ ሞደርን የሆነ ዘመናዊ የሆነ አስተሳሰብ እየሰረጸ በመጣ ቁጥር ይሄ ኢንላይትመንት ማለት ማብራት እንደማለት ይመስለኛል። እኔ አማርኛ ትርጉሙ ግልጽ ባይገባኝም ከሆነ ከነበረው አስተሳሰብ
ኢንላይትድ እንዲሆኑ እንዲበራላቸው በሚሰጣቸው ትምህርት መሰረት ደግሞ የዚህ አስተምህሮት ደግሞ ብዙ ፍልስፎች አሉ በሂስትሪም በፖለቲካል ሳይንስም ለማየት እንደሞከር ነው ማለት ነው። ህግ በቃ አንድ ገዢ የሆነ የበላይ የሆነ ኃይል ሊኖር ይገባል። ሁሉም ዜጋ እኩል ነው፣ ለህግ ተገዢ ሊሆን ይገባል የሚል አስተምህሮ እየመጣ በሰዎች ላይ በዓለም ላይ እየሰረጸ መጣ። ከዚህ አስተምህሮ በኋላ አገራት በህገ መንግስት ዶክሜንት እያደረጉ መጡ። የህግ የበላይነት ከመነሻ ፍልስፍናዎቹ ከተፈጥሮ ህግ ከሃይማኖት ፍልስፍና በኋላ በዚህ በፔሪድ ኦፍ ኢንላይትመንት በመንለው አገሮች ህገ መንግስት መቅረጽ ጀመሩ። በህገ መንግስት ላይ ዜጎች ሁሉ በህግ ፊት እኩል ናቸው፣ የዜጎችን እኩልነት የሚያስከብር ነፃና ገለልተኛ የሆኑ ተቋማት ሊመሰረቱ ይገባል፣ በመንግስትና በህግ መካከል ያለው ግንኙነት በህገ መንግስት ስርዓት ተበጅቶለት ሊቀመጥ ይገባል፣ በህገ መንግስቱ በተመለከተው የስልጣን ተዋረድ መሰረት መንግስት ስልጣንና ተግባራቱን ተግባራዊ ሊያደርግ ይገባል፣ ዜጎችን በሚኖሩበት አገር ህገ መንግስት መሰረት መብታቸውን ሊጠይቁ ይገባል፣ ግዴታቸውንም ሊፈጽሙ ይገባል የሚል አስተሳሰብ መጣ ማለት ነው። የኛ ሀገርን ከኃይለ ሥላሴ ጊዜ ጀምሮ የተለያዩ ህገ መንግስቶች ነበሯት። እሱን አድማጮች እንድታነቡ እንጋብዛለን። አሁን ላይ በ1987 ዓመተ ምህረት የወጣው የኢፌዴሪ ህገ መንግስት ነው ተግባራዊ የሆነው። ይህ ህገ መንግስት እስካሁን አልተሻሻለም ወይም አልተለወጠም። አገራችን የፌደራል መንግስት በመሆኗ ደግሞ የክልል መንግስታትም አሉ። የፌደራሉ መንግስት የራሱ የሆነ ህገ መንግስት አለው። ክልሎች ደግሞ እንደምታውቁት የራሳቸው ህገ መንግስት አላቸው። በፌደራሉም ህገ መንግስት ሆነ በክልሎች ህገ መንግስት የህግ የበላይነትን የሚያስከብሩ ኦልሞስት 3/4 የህገ መንግስቱ ክፍሎች ስለ ሰብአዊ መብቶች የሚደነግጉ ክፍሎችን ይዘው የወጡ ዜጎች በህግ ፊት እኩል ናቸው፣ የመንግስት አሰራር ግልጸኝነትና ተጠያቂነት ሊኖረው ይገባል፣ ተቋማት ገለልተኛ ሆነው ስልጣንና ተግባራቸውን ሊወጡ ይገባል በሚል በርካታ ድንጋጌዎችን ይዞ የወጣ ነው። ይሄን ካልኩኝ በኋላ የህግ የበላይነት መገለጫዎቹ ምንድናቸው የሚሉት 4 መሰረታዊ ሐሳቦችን እንድንነጋገርባቸው ነው እፈልጋለሁ። የመጀመሪያው ራሱ ሱፕሪማሲ ኦፍ ዘ ሎው ብሎ የሚያስቀምጡት ነው። ህጉ ራሱ የበላይ ነው። የኛ ህገ መንግስት አሁን ይህ ህገ መንግስት የበላይ ህግ ነው። ማንኛውም ልማዳዊ አሰራር ህግ ከዚህ ህገ መንግስት ጋር የሚቃረን ከሆነ ኦፍ ኖ ኢፌክት ይላል ወይም ውጤት የለውም ወይም ተግባራዊ አይሆንም ብሎ ነው የሚደነግገው። ስለዚህ ለዜጎች መብትና ነጻነት መረጋገጥ የወጣው ህግ ራሱ የበላይ ነው፣ ልዕልና አለው ነው። አሁን በኢትዮጵያ አይ ቲንክ ፍቃዱ በዚህ ነገር ላይ ጽሁፍ ጽፏል ይመስለኛል፣ ሌላ ጊዜ እንመጣበታለን። በህግ አምላክ ይላል አይደለም ህዝባችን? ዝም ብሎ እኮ አይደለም በህግ አምላክ የሚለው። በህግ አምላክ ሲባል እንኳን ሰው ወራጅ ውሃ ይቆማል ይላል ያገራችን። ኤግዛክትሊ ትክክል ነው። ስለዚህ እንደው በሌላ ነገር ብለምንህ ባትሰማኝም እንኳን የበላይ ስለሆነው ህግ ስትል፣ የበላይ ስለሆነው ህግ አምላክ ስትል መብቴን አስከብርልኝ ብሎ የኢትዮጵያ ህዝብ ይጠይቃል። ትልቅ ብሂልና ህብረተሰቡም የሚያከብር በህግ አምላክ ከተባለ አንድ ሰው እኔ ይሄን ቃል ደፍሮ የሰውን መብት ይጥሳል ብዬ አላምንም። ዜጎች ሊከበር የሚገባም በህብረተሰቡም የዳበረ ልምድ ስለሆነ እንደውም ኢትዮጵያ የህግ የበላይነትን ያረጋገጠችበት ፕራክቲስ ነው ብዬ ነው እኔ ማምነው። በህግ አምላክ የሚለው ኤክስፕሬሽን እየተሸረሸረ ሲመጣ የጋለማኮር ሲመጣ ጥያቄ ይነሳል። ለዚህ ነው እንደዚህ አይነት የዳበረ ልምድ ያላት አገር ህግን ልታስከብር ይገባል፣ ፈጻሚዎች መብትና ግዴታቸውን አውቀው ስልጣንና ኃላፊነታቸውን ተረድተው የዜጎችን መብት ሊያስከብሩ ይገባል። መጠየቅ ያለበት አካል ደግሞ ካለ በተዘረጋው ህግ አግባብ ተጠያቂ ሊሆን ይገባል ብለን የምንናገረው ማለት ነው። ስለዚህ የመጀመሪያው ሐሳብ የህጉ ራሱ የበላይነት ነው። ሁለተኛው ደግሞ የክላሪቲ ኤንድ ፕሪዲክታቢሊቲ የምንለው ማለት ነው። ይሄ ምን ማለት ነው? በአማርኛ አሰራሮች፣ ህጎች ግልጽ መሆን አለባቸው። ተሸፍኖ በወጣ አሰራርና ህግ መሰረት ዜጎች ተጠያቂ ሊሆኑ አይገባም። እንደገና ተገማች መሆን መቻል አለባቸው። የመንግስት
አሰራር ተገማች ሊሆን ይገባል፣ ግልጽ ሊሆን ይገባል። ግልጽ ባልሆነ ሁኔታ የዜጎችን መብት በሚደፈጥጥ ሁኔታ የሚፈጸሙ አሰራሮች ካሉ ደግሞ ህገ መንግስታችን ራሱ ነው የሚደነግገው የተጠያቂነት አሰራር ሊረጋገጥ ይገባል የሚለው ሐሳብ ቁልፍ ሐሳብ ነው። ሶስተኛው ሐሳብ ኢኳሊቲ ቢፎር ዘ ሎው የምንለው ነው። በእኛ ህገ መንግስት ላይ በግልጽ ነው የተደነገገው። ዜጎች ሁሉ በህግ ፊት እኩል ናቸው ነው። ሀብታም ስለሆንን ደሃ ስለሆንን የዚህ ብሔር የዛ ብሔር ስለሆንን ወይም የዚህ ሃይማኖት የዛ ሃይማኖት ስለሆንን አይደለም። ህገ መንግስቱ በሰጠን መብት መሰረት ዜጎች ሁሉ በህግ ፊት እኩል ናቸው ነው። ተጠያቂ የምንሆንበት ጊዜ ከሆነ እንደ ማንኛውም ዜጋ ተጠያቂ ልንሆን ይገባል። እኔ በኔ የዳኝነት ልምድ ድሮ ወጣት ሆኜ በቴሌቪዥን ስክሪን ሳያቸው የነበሩ በጣም ትልልቅ ባለስልጣናት በእኛ ችሎት ፊት ቀርበዋል በፈጸሙት ጥፋት ምክንያት ማለት ነው። እና ይሄ ማለት ነው የህግ የበላይነት። ባለስልጣንም ቢሆን የፈጸመው ጥፋት ካለ ተጠያቂ ሊሆን ይገባል ነው። አንድ ነገር ማስታወስ ፈልጌ ነው ትዝ ብሎኝ ነው። በጠቅላይ ፍርድ ቤት የዳኝነት አገልግሎቴ መንግስት ለጠቅላይ ፍርድ ቤት የመደባቸው መኪኖች አሉ። በጣም የሚያምሩ መኪኖች ናቸው። ጥቁር ቲንትድ ናቸው። ጥቁር መስታወቱ በጥቁር የተሸፈነ ነው። እና በወቅቱ ጀሞ የሚባል ሰፈር ላይ ኖር ነበር። ከጠቅላይ ፍርድ ቤት ልጄን ቶሎ ማውጣት ይጠበቅብኝ ስለነበረ በፍጥነት እየነዳሁ ነበረ እና መብራት ሊይዘኝ ሲል ማምለጥ አለብኝ። ይሄ መብራት ቀይ ሳያበራ ብዬ ጣስኩኝ። ጥሽ ያለፍኩና ትራፊክ ፖሊስ አለ በቦታው አስቆመኝ። ዳር ይዤ ቆምኩኝ። መብራት ጥሰሻል አለኝ። አውጥሻል ቅጣኝ አልኩት። እኔ በወቅቱ የፌደራል ፍርድ ቤት ዳኞች ኢሚኒቲ አላቸው። መታወቂያዬንም ማሳየት አልፈለኩም። መቀጣት አለብኝ ብዬ ጥሻለሁ በትክክል የጠቅላይ ፍርድ ቤት ዳኛ ስለሆንኩኝ የለም አትቀጣኝም እኔ የጠቅላይ ፍርድ ቤት ዳኛ ነኝ ብዬ ልከራከር አልፈለኩም። የህግ የበላይነትን ሊከበር ይገባል ስንል ራሳችንም ልናስከብረው ስለሚገባ ማለት ነው። ምን ቢለኝ ደስ ይላችኋል ትራፊክ ፖሊሱ? እኔ ደግሞ እርሶን አልቀጣም፣ ምክንያቱም ህግ በጣም እንዲከበር የሚያደርግ ምላሽ ነው የሰጡኝ አሉ። በርካታ እኮ አንቀጣም ብለው አካኪ ዘራፍ የሚሉ አሉ። ስለዚህ ይሄዱ ሌላ ጊዜ ግን መብራት እንዳይጥሱ ብሎኛል። እና ዜጎች ሁሉ በህግ ፊት እኩል ናቸው የሚለው መሰረታዊው ሶስተኛ መርህ ነው። ሌላው ነፃና ገለልተኛ የሆኑ ኢንዲፔንደንት የሆኑ ኢንስቲትዩሽንስ ወይም ደግሞ ተቋማት ያስፈልጉናል። ለምን? የህግ የበላይነት በተጣሰ ጊዜ የተጠያቂነት ስርዓትን ለማስከበር የሚችሉ ነፃ ገለልተኛ የሆኑ በተገቢው ባለሙያ ስኪል ባለው ምንድነው ብቃት ባለው ተገቢው ዕውቀትና ብቃት ባለው ባለሙያ የተጠናከሩ ነፃ ገለልተኛ የሆኑ ተቋማት ያስፈልጉናል። እነዚህ ተቋማት የትኞቹ ናቸው? ፖሊስ፣ አቃቤ ህግ፣ ዳኝነት ክፍሉ። እነዚህ ተቋማት ነፃና ገለልተኛ ብቁ አድርገን መመስረት ካልቻልን እንደ ሀገር የህግ የበላይነት ሊጠናከር አይችልም። በጣም ልናስብበት ነው የሚገባው። የህግ ጉዳዮች ብዙ ጊዜ ከመውጣታቸው ባለፈ መተግበር አለባቸው። በትክክል እነዚህ የሚተገበሩትና የሚያስፈጽሙ ተቋሞች ደግሞ እነዚህ ተቋሞች ናቸው። ፈጻሚዎች ያስፈልጉናል። በነገራችን ላይ ብዙ ጊዜ የህግ የበላይነት ሲባል ከወንጀል ጋር በተያያዙ ጉዳዮች ብቻ ይመስለዋል ሰው። አይደለም ግን በፍትሐ ብሔር ጉዳዮች ፈጻሚ የሆኑ በርካታ የአስተዳደር አካላት አሉ። ከቀበሌ ከወረዳ ጀምሮ ማለት ነው። ዜጎች መብታቸውን የሚጠይቁባቸው ኢቭን በእነዚህ ተቋማት ላይ ያሉ ፈጻሚ አካላት የተጠናከሩ ነፃ ገለልተኛ አሰራራቸው ግልጸኝነት ተጠያቂነት ያለበት ሊሆን ይገባል። ይሄን ማድረግ ካልቻልን ስለ ህግ የበላይነት ማሰብ አንችልም ብዬ አምናለሁ። መልካም ዝርዝር ትንተና ነው የሰጠሽን ህትመት፣ እናመሰግናለን። አሁንም አድማጮቻችን ከኛ ጋር ቆዩ። ይሄ ዲጂታል ነጋሪት የራዲዮ ፕሮግራም ነው። መልእክት አስተያየት ካላችሁ በአጭር መልእክት ቁጥር የጠፋኝ እኮ ነው 8545 እሺ አግዥኛ እንደዛ ብለሽ 8545 ይመስለኛል። በእሱ ልትልኩልን ትችላላችሁ። ወደ ውይይታችን እንቀጥላለን። እሺ ሁለተኛው የህግ በላይነት ካልናነሳችሁ ምን ይችላል? ምንድነው ፋይዳው? በተለይ አሁን ብዙ ጊዜ ህግ በላይነትን ሰው ዝም ብሎ ደረቅ ቃል አድርጎ ነው የሚያየው። ስታዩ ህግ በላይነት ሲባል ሲደም ደረቅ ነው የሚመስለው ራሱና ግን ምንድነው ፋይዳዎች ነው አስፈላጊነት? በተራይ ለማንኛውም ማህበረሰብ ታች ላለው ማህበረሰብ ምንድነው እስኪ አስፈላጊነቱ? ከቤዚ ለምን ታያለሽ? ለምን ያስፈልጋል የሚለው ነው በተመለከተ።
ሰዓታችን እንድንጠቀም ፍቄ ማለት ያው ቅድም እንደተገለጸው የህግ የበላይነትና ፋይዳው ጥቅሙ ምንድነው ወይም ደግሞ ተግዳሮቶቹ ምንድናቸው የሚሉትን እንደ ውቅያኖስን በጭልፋ እንደማለት ነው በዚህ ፕሮግራም በአንድ ሰዓት ፕሮግራም መዳሰሱ ማለት ነው። ግን እንደው ለመነሻ ያክል ይሆናሉ በሚል በጀነራል ላይ ለማንሳት ያክል ምንድነው የህግ የበላይነት ከመከበሩ ምን ይጠቅመናል ካል በተለያየ መልኩ ልናየው እንችላለን። አንደኛ ከስርዓተ መንግስት አኳያ ከመብትና ከፍትህ ከመብት መከበርና ከፍትህ አኳያ እንዲሁም ከኢኮኖሚ እድገት አኳያ ልንቃኘው እንችላለን ማለት ነው። ከስርዓተ መንግስት አኳያ አንደኛ የህግ የበላይነት ካለ አንድ በህግ ላይ ሶስቱ የመንግስት አካላት ይቋቋማሉ። አስፈጻሚው፣ ህግ ተርጓሚውና ህግ አውጪው አካል ይቋቋማል። ስለዚህ በእነሱ መካከል ያለው የቼክ ኤንድ ባላንስ እንዲኖር ያደርጋል። ወይም ደግሞ በአንድ ሀገር የፈላጭ ቆራጭ መንግስት እንዳይመሰረት ያደርጋል ማለት ነው። ሌላው ይሄ መንግስት ከተመሰረተ በኋላ ደግሞ የተጠያቂነትና ግልጽነት እንዲኖር ያደርጋል ማለት ነው። በሩል ኦፍ ሎው ካለ በስነ ስርዓት ከተቀመጠ ተጠያቂነትና ግልጽነት እንዲኖር ይጠበቃል ማለት ነው። ሌላው ይሄ ተጠያቂነትና ግልጽነት ካለ ደግሞ በሀገሪቱ ውስጥ ሙስና እንዳይኖር because ሙስና ካለ በተለያየ መልኩ የዜጎች መብት የሚጣስበትና የሚደፈጠጥበት ነው። ስለዚህ ሙስና እንዲቀንስ ይሆናል። ሌሎች ዜጎች ለሀገራቸው ህግ እምነት እንዲኖራቸው ያደርጋል ማለት በተለያየ መልኩ ህግ እንዲከበር ሲደረግ ዜጎች ቅድም ህትመት እንደገለጸችው በራሷን ቅጣኝ ያለችው ለምንድነው እምነት ስላላት ነው ማለት በህጉ መቀጣቱ በትክክልም የህግ የበላይነት ህጉ ሊገዛኝ ይገባል ብላ ስላመነች ነው። ስለዚህ ዜጎች አንደኛ በራሳቸው ኃላፊነታቸውን እንዲወጡ ያደርጋቸዋል። ሌሎችንም ደግሞ ተጠያቂ እንዲሆኑ ዜጎች ተጠያቂ ሊያደርጋቸው የሚችል ስርዓት ያለ መሆኑን እምነት እንዲኖራቸው ያደርጋል ማለት ነው። ሌላው ጤናማ የሆነ ዲሞክራሲ ወይም ሄልዚ ዲሞክራሲ በአንድ ሀገር ውስጥ እንዲመሰረት ያደርጋል ማለት ነው። እንግዲህ በተለያዩ ጸሐፊያን እንደሚገልጹት ምንድነው ለአንድ ዲሞክራሲ መገንባት ዋናው የማዕዘን ድንጋይ ነው የሚባለው በአማርኛ ኮርነርስቶን የሚሉት የህግ የበላይነት ነው። ስለዚህ የህግ የበላይነት ካለ በአንድ ሀገር ውስጥ ዲሞክራሲ ይኖራል ማለት ነው። ያም ዲሞክራሲ ደግሞ ጤናማ የሆነ ዲሞክራሲ እንዲኖር ያደርጋል። ከመብቶችና ከፍትህ አኳያ ደግሞ ቅድም መርሆቹን ስታነሳ ህትመት እኩልነት እንዲኖር ያደርጋል ብላለች። ስለዚህ ከመርሆቹ ስንነሳ ሩል ኦፍ ሎው አለ ካልን እነዛ መርሆች አበላይ ይደረጋሉ ወይም ደግሞ ይተገበራሉ ማለት ነው። ስለዚህ እኩልነት ይኖራል። የሰዎች የሰብአዊ መብቶች እና ዲሞክራሲያዊ መብቶች ጥበቃ ይኖራል። ፍትህ ማግኘት መብት ወይም ደግሞ ይሄ አክሰስ ቱ ጀስቲስ የምንለው ነገር ይኖራል። በኢኮኖሚ ዘርፍ ደግሞ የህግ የበላይነት የረጅም ጊዜ ኢኮኖሚ በአንድ ሀገር ላይ እንዲረጋገጥ የሚያደርግ ዋና መሰረት ነው። ለምን ከተባለ ደግሞ አንድ ጽሁፍ ላይ ያነበብኩት ምንድነው የህግ የበላይነት መኖር ኢኮኖሚክ ፍሬንድሊ ኢንቫይሮንመንትን በመፍጠር ትልቅ አስተዋጽኦ አለው በሚል ይገልጻል። ይሄ ለምንድነው ካለን አንደኛ የዜጎች የንብረት መብት በትክክል ከተከበረ እንዲሁም ደግሞ ኮንትራቶች የሚፈጽሙ በስርዓት በኖሩ በትክክል ከተረጋገጠ ዜጎች ለዛ ምንድነው ደህንነት ይሰማቸዋል ማለት ነው። ስለዚህ ዜጎች ገንዘባቸውን አውጥተው ኢኮኖሚውን በመገንባት የራሳቸውን አስተዋጽኦ ያደርጋሉ ማለት ነው። በሌላ መልኩ ደግሞ አንዲት ሀገር እድገት የሚወሰነው በአገር ውስጥ ባለ ኢንቨስትመንት ብቻ ሳይሆን ከውጪ ያለ ኢንቨስትመንት መሳብ አለበት። የውጪ ኢንቨስትመር ወደ አንድ ሀገር ሊገባ የሚችለው መቼ ነው ካልን አንደኛ በዛች ሀገር ላይ በትክክል ሴፍ የሆነ ወይም ደግሞ ስቴብል የሆነ ገቨርንመንት አለ የለም የሚለውን ቼክ ያደርጋል። ከዛም ደግሞ ይሄንን በሀገሪቱ ውስጥ ያሉ ህጎችን የሚያስፈጽም ስትሮንግ ጠንካራ የሆነ የፍትህ አካላት አሉ ወይ የሚለውን ያያል። ሁለተኛ የሚገመት የህግ አፈጻጸም አለ ወይም ደግሞ ኮንትራቶች ይፈጸማሉ የሚለውን ያያል ማለት ነው። ስለዚህ የህግ በላይነት ካለ የንብረት መብት ይከበራል፣ ኮንትራቶች ይፈጸማሉ። ስለዚህ የውጭም ሆነ የሀገር ውስጥ ኢንቨስተር ገንዘቡን ኢንቨስት ለማድረግ ወደ ኋላ አይልም ማለት ነው። ይሄም ምንድነው ረጅም ጊዜ የሆነ የተረጋጋ ኢኮኖሚ በአንድ ሀገር ላይ እንዲመሰረት ያደርገናል ማለት ነው። ያደጉትን ሀገሮች ስናያቸው በአብዛኛው በሀገራቸው ላይ የህግ የበላይነት የተከበረባቸው ሀገሮች በኢኮኖሚው ዘርፍ የላቀ ደረጃ ላይ ደርሰዋል ማለት። ስለዚህ የህግ መከበር ወይም ደግሞ የህግ የበላይነት ለኢኮኖሚ መረጋጋት ትልቅ አስተዋጽኦ ይኖራል። እንዲሁም ደግሞ ከዚህም ባለፈ ደግሞ ኢቭን ኢንቨስተሮችን ከውጭ መሳብ እንችላለን ማለት ነው።
ቅድም ለመጥቀስ እንደሞከርኩት አንድ ኢንቨስተር ወደ አንድ ሀገር ኢንቨስት ለማድረግ ሲያስብ የትኛው ሀገር ነው የተሻለ ስቴቢሊቲ ያለው? ቅድም የጠቀስኳቸው ከስርዓተ መንግስት ጋር ከሰብአዊ መብቶች ጋር በጠቀስኳቸው ላይ ህጉ የሚከበር ከሆነ በአንድ ሀገር ውስጥ የአለመረጋጋት ወይም ሁከት የመፈጠር እድሉ በጣም ዝቅተኛ ነው የሚሆነው። ስለዚህ የተረጋጋ መንግስት ወይም የተረጋጋ ስርዓተ መንግስት ይኖራል። ያ ደግሞ ምንድነው ኢንቨስተሩ የተለየ ግምት የሚወስደው ወይ ማለት የተለየ ትኩረት የሚሰጠው አንድ ሀገር ላይ የተረጋጋ ስርዓት አለው የሚለው ነው ማለት ነው። ስለዚህ ኢንቨስትመንትን ለመስራት ትልቅ አስተዋጽኦ ይኖራል ነው። ሌላው ይሄ እድገታችን ደግሞ ሰስቴን እንዲያደርግ ወይም ሰስተናብል ዴቨሎፕመንት እንዲኖር ያደርጋል። ይሄ ምንድነው ሰስተናብል ማለት ቀጣይነት የሚኖረው መሆን አለበት። እድገት የሆነ ጊዜ አድገን የሆነ ጊዜ ደግሞ ወደታች ምን ሄድ ከሆነ ያ እንደ ሀገር የሚጠቅም አይደለም። ስለዚህ በዚህ ሩል ኦፍ ሎ ካለ ምንድነው አንደኛ የተፈጥሮ ሀብት ማኔጅመንቱ ወይም አስተዳደሩ በጣም በግልጽ አሰራርና ፕሮሲጀር ውስጥ የሚያልፍ ይሆናል። ያም ደግሞ ግልጽ የሆነ የተፈጥሮ ሀብት አስተዳደር ካለ መንግስት የሚሰበስበው ከተለያዩ ተፈጥሮ ሀብቶች የሚሰበስበው ለዛው አካባቢ ዜጎች የሚያወጣው ነው ማለት ነው። ስለዚህ ማህበረሰቡ በጤና በኢኮኖሚ እንዲሁም በፖለቲካው ዘርፍ ደስተኛ ይሆናል ማለት ነው። ይሄም ከሆነ ደግሞ ሁሉም ሰው በዛ አካባቢ ኢንቨስት የሚደረገውን ኢንቨስትመንት ይጠብቀዋል፣ የኔነት ስሜት እንዲሰማው ያደርጋል ማለት ነው። ስለዚህ ይሄም የተረጋጋ ኢኮኖሚ እንዲኖር ያደርጋል ማለት ነው። እኔስ እንዳልኩ ፍቃዱ ምንድነው እቺ በጨረፍታ ናት። መልካም። አይ ሰዓቱም ወደፊት ሰፊና እንትን ልበታለሁ እንደመነሻ ያክል ነውና ካለን ሰዓትም አንፃር እስኪ ተግዳሮቶች ምንላቸውን ነገር ቢያንስ በጨረፍታም ቢሆን አንስተናቸው እንላፍ፣ ወደፊት እንመጣበታለን በሰፊው። እስኪ ደራወርቅ እንግዲህ ከህግ በላይነት ጋር ተገናኝ ተግዳሮቶች ወይ ፈተናዎች የምታያቸው ነገሮች ካሉ እነሱ እስኪ። እሺ ፍቄ እንዳልከው በጨረፍታ ነው። ምክንያቱም በርካታ ተግዳሮቶች አሉ። በዝርዝርም ደግሞ ተግዳሮቶቹን ብቻ ሳይሆን መፍትሄዎቹንም ደግሞ ባጭራጭርም ስለምናስቀምጥ ወደፊት ላይ ያንዳንዱ ተግዳሮቶቹ ከነ መፍትሄዎቹ በሚኖሩን ቀጣይ ፕሮግራሞች የምናቀርብ ሆኖ በአጭሩ ነው የተወሰነ ነጥቦች ለማለት የምሞክረው። የመጀመሪያው እንግዲህ ሙስና እና ከቅጣት ነጻ መሆን ከፈጸሙት ድርጊት ነጻ መሆን ማለት ነው። የኮራፕሽንና ኢምፒዩኒቲ የምንለው ሙስና ቅድም በክብርት ህትመት ሲባል እንደነበረው የህግ የበላይነት ዋና መርሁ ዜጎች በህግ ፊት በሁሉም ዜጎች እኩል ሆኖ የመገመት መብታቸው ነው። እኩል በህግ ፊት ሁሉም ሰው እኩል መሆን ነው። አንደኛው ደግሞ ይሄ ሙስና ካለ ግን ሁሉም ዜጎች እኩል እንዳይሆኑ አንደኛው ባለው ስልጣን ባለው ገንዘብ ባለው ኃይል ያለውን መብት ተጠቅሞ ይሄንን መርህ ይጥሳል ማለት ነው። እንደገናም ደግሞ ከፈጸሙት ድርጊት ደግሞ ከቅጣት ነጻ እንዲሆኑ ድርጊቱን ፈጽመውታል ግን ፓንሸብል አይሆንም፣ አይቀጡበትም። ለምን? ባላቸው ስልጣን ባላቸው የገንዘብ ኃይል ያደርጉታል። ይሄ ደግሞ የህግ የበላይነትን የሚጥስ አንደኛው ተግዳሮት ነው ማለት ነው። ሌላው ደግሞ የነጻነት አለመኖር፣ ተቋማቶች በራሳቸው ነጻ ሆነው ስራቸውን አለመስራት፣ የአስፈጻሚው አካል ደካማ መሆን፣ ዊክ ኢንፎርስመንት ፖሊስ የምንለው እንደገና የተጠያቂነትና ነጻነት አለመኖር፣ በስርዓት አለመዘርጋት የህግ የበላይነት እንዳይሰፍር እንዳይኖር በሀገራት በተለያዩ ሀገራት ያደርጋል ማለት ነው። ሌላው ደግሞ የፖለቲካ አለመረጋጋት መኖር፣ የፖለቲካ አለመረጋጋት መኖር በየቦታው መብታችንን በራሳችን ኃይል እናስፈጽማለን የሚል አካላት ስለሚበዙ ያ ደግሞ የህግ የበላይነት እንዲጥስ የሚያደርግ ነው ማለት ነው። ሌላው ቻሌንጅ የተግዳሮቱ የህግ የበላይነት የተደራሽነት የፍትህ ተደራሽ አለመሆን በከፍተኛ ገንዘብም ሊሆን ይችላል። ወደፊት በዝርዝር ምናነሳቸው ሆኖ ከገንዘብ አንጻርም እንደገና ደግሞ ከየተቋማቱ ቅርበትም አንጻር የት ነው መብታቸው የሚያስፈጽሙበት የሚለው የግድ ፍርድ ቤቶች ብቻ አይደለም። መብት ቅድም ሲባል እንደነበረው መብቶች የህግ የበላይነት ከወረዳም ከቀበሌም ከአስተዳደርም ነው አይደል የሚጀመረው። ስለዚህ እነዛን መብቶቻቸውን በህገ መንግስት የተቀመጠላቸው የህግ የበላይነት ከሚረጋገጥበት አክሰስ ቱ ጀስቲስ የፍትህ ተደራሽነት መብታቸውን የሚያስፈጽሙበት አካላት አገልግሎቱን ከሚሰጡበት ፍጥነት አንጻር እንዲሁም ከዋጋቸው አንጻርም የሚቃኝ ነው የሚሆነው። ችግር ይመጣል፣ በቻሌንጅ ይሆናል፣ ለተግዳሮት ይሆናል ለህግ የበላይነት ማለት ነው። ሌላው ደግሞ አሁን ላይ በተለይ በጣም በስፋት እያየነው ያለነው ደግሞ የዲጂታል ዲስትራክሽን የሚለው የተለያየ የሚዲያ ተቋማትን በመጠቀም የተለያየ የሀሰተኛ መረጃ ማሰራጨት የፍትህ ስርዓቱ ላይ
የተረጋጋ ነገር እንዳይኖር የህግ የበላይነት እንዳይከበር የሚያደርጉ ሐሰተኛ መረጃዎች ማስረጃዎችን በማሰራጨት እነዚህን የህግ የበላይነት እንዳይከበሩ ሌላው ቻሌንጅ ነው። ሌላው ደግሞ የሀብቶች እኩል አለመሆን ሁሉም ሀብት ሁሉም ዜጋ መቼም እኩል ሊሆን አይችልም። ግን ቢያንስ በጣም የተራራቀም ደግሞ ሲኖር የህግ የበላይነት እንዳይኖር ከሚያደርጉ ነገሮች አካያ ልናያቸው እንችላለን። ወደፊት ብዙ እናያለን። ሰዓታችንም ይሄደ ስለሆነ ምናልባት ሰዓታችንም ይሄደ ስለሆነ በዋናነት አሁን ተግዳሮቶቹን መፍትሄዎቹም አሉ። አሁን ለምሳሌ የኛን ሀገር ህጎች አንድ ባንድ እያነሳን ለምሳሌ ከአክሰስ ቱ ጀስቲስ ጋር ነሳሽ ለምሳሌ ተበድለሽ ፍርድ ቤት ለመሄድ የዳኝነት ምትከፊው ክፍያ ከፍተኛ ከሆነ አክሰስ ቱ ጀስቲስ ይነሳብሻልና ወደፊት በቀጣይ ሞር ፕራክቲካል አድርገን መሬት ላይ የሚታዩ የገበላይነት ችግሮች አሉ። እነሱ አለ ከሱ አንግል እናነሳቸዋለን። ሰዓታችን መፍትሄዎችን ተንስለማለን ማለት ነው። ምናልባት አጭር 30 ሰከንድ እንደምታጠራቀውት ካለ ትመት ምናልባት ብቻ ነገር ካለ ስለዚህ መፍትሄው በሌላ ሰዓት። አመሰግናለሁ ፍቃዱ። ምን ለማለት ፈልጌ ነው ቅድም በነገራችን ላይ ተወዳጁ ቴዎድሮስ ታደሰ ሙዚቃ ራሳችንን የመረጥነው በመክንያት ነው የመረጥነው። ምንድነው እቺ ሀገር ዋጋ ከፍላልናለች። በዘፈኑ ላይ ቴዎድሮስ ታደሰ ብድር አለብኝ ልክፈልና ልምጣ ብሎ ይቃኛል እና ሀገር ለኛ ዋጋ ከፍላለች። ስለዚህ ሀገር በከፈለችልን ዋጋ ልክ በየደረጃው ባሉ መስሪያ ቤቶች እየሰራን ያለን ባለሙያዎች ስራችንን በቅንነት በታማኝነት ልንፈጽም ይገባል የሚል አደራ ማለት ፈልጋለሁኝ። የሌሎች አገሮች መላቅ ወይም ማደግ ብርቅ ወይም ቢግ ዲል ሊሆንብን አይገባም። ሀገርን በጋራ ነው ምንሰራት። ኦኬ ሀገር ለማልቀስም ለመውቀስም ሀገር ታስፈልገናለች። እሺ ስለዚህ ይህ የህግ የበላይነት ጉዳይ የእያንዳንዱ ዜጋ ጉዳይ መሆኑ ህዝባችን ሊረዳ ይገባል የሚል እምነት ስላለኝ ነው። አመሰግናለሁ። አድማጮቻችን ይህ ዲጂታል ነጋሪት የተሰኘው የራዲዮ ፕሮግራም ነው። ዘወትር እሁድ ከ7 ሰዓት እስከ 8 ሰዓት ይቀርባል። አሁን ወደ ማጠናቀቂያችን እንገኛለን። ስለ ፕሮግራማችሁ ያላችሁን አስተያየት ስለ ፕሮግራሙ በአጭር መልእክት ቁጥር 8545 እንዲሁም ደግሞ በስልክ ቁጥር 0115585431 ወይም 32 ብላችሁ ልታሳውቁ ትችላላችሁ። አብረናችሁ የቆየነው ኮቨናንታዊ ጥብቅና ድርጅት አባላቶች ከአራዳ ኤፍኤም ጋር በመተባበር ነው። እንዲሁም እንዲሁም አብረን የቆየ ቴክኒሻናችን ናትናኤል እናመሰግናለን። በቀጣይ በሌላ ርዕስ እንመጣላችኋለን ወይም እንድትጠብቁን እያልን የዛሬ ፕሮግራማችን በዚህ እናጠናቅቃለን። እናመሰግናለን። ሰላም ቆዩ። እመኛለሁ ነገድ ዘር ሳይቆጥር እናትና አባቱ እመኛለሁ በክብሩ እንዲኖር ሰው በሰውነቱ እመኛለሁ በግቤ እንዳደርኩኝ ካምነው ጎረቤቴ እመኛለሁ ዛሬም በረከት ቤቱ እንዲሆን ቤቴ እመኛለሁ ክፉ ዜና ጦሩ ሚተካ በሞፈር ቀንበር ተሳስበን እንዲሆን ሁሌም ኖሯችን በፍቅር መንደር እስኪ አብረን እንክበር በፍቅር ሰማይ በመውደድ ሰማይ በፍቅር ሰማይ እስኪ አብረን ወደ ላይ ከሰማይ ይውረድ ይዝነብ የፍቅር ዝናብ ያፍራ በረሃው ምድሩ የተስፋ ድባብ ከሁሉም ሰው ቤት ይግባ እውነትና ምሕረት ይሸለም መልካም ሰው የእናት መቀነት ከሰማይ ይውረድ ይዝነብ የፍቅር ዝናብ ያፍራ በረሃው ምድሩ የተስፋ ድባብ ከሁሉም ሰው ቤት ይግባ እውነትና ምሕረት ይሸለም መልካም ሰው የአባት ምርቃት የወገኔ ሳቅ ደምቆ ጠላቱ እንዲያፍር የላቡ ፍሬ አሽቶ በሐቁ እንዲከብር
ያቦካው ለምለም የረገጠው አፈር ከራሱ ተርፎ የለፍ መንዙን ይሻገር ሰብል ማሳው አይደም ክፉ ማይገኝበት ስስት ከቶ ማይካው ቤቱ ማይደልበት ነገር አይክረርበት ሕዝቤን ግፋ ያግኘው ሰላሙ ይትረፈረፍ ዘንድ ምኞቴ ነው ከሰማዩ ረድ ይዝነብ የፍቅር ዝናብ ያፍራ በረሃው ምድሩ የተስፋ ድባብ ከሁሉም ሰው ቤት ይግባ እውነትና ምሕረት ይሸለም መልካም ሰው የእናት መቀነት ከሰማዩ ረድ ይዝነብ የፍቅር ዝናብ ያፍራ በረሃው ምድሩ የተስፋ ድባብ ከሁሉም ሰው ቤት ይግባ እውነትና ምሕረት ይሸለም መልካም ሰው የአባት ምርቃት ከሰማዩ ረድ ይዝነብ የፍቅር ዝናብ ያፍራ በረሃው ምድሩ የተስፋ ድባብ ከሁሉም ሰው ቤት ይግባ እውነትና ምሕረት ይሸለም መልካም ሰው የእናት